የመጨረሻው ዘመን ነው የምንማረው። ክብር ለእግዚአብሔር ይሁን። ዛሬ አራተኛ የትምህርት ክፍለ ጊዜ ነው። አራተኛ ሳምንት ነው አይደል የሚሆነው? ክፍል 4 ነው ዛሬ። ክፍል 1 ምን ነበረ? ክፍል 1 የመጨረሻው ዘመን ለምን መማር ያስፈልገናል በሚል ነው የጀመርነው። ለምንድን ነው ሰው የመጨረሻው ዘመን ትምህርት አስፈላጊ ነው ካል ለምንድን ነው አይደል? ለምንድን ነው የምንማረው ብለን አይተናል። ለምንድን ነው የምንማረው ነው ያለው? ፍጻሜን ለማወቅ የእግዚአብሔር ዓላማ ስለሆነ ዓለምን በክርስቶስ ስለሚጠቀልል እግዚአብሔር ለዛ እንማራለን። ይሄ አልቲሜት ጎሉ ነው የእግዚአብሔር። መተን እንድናገለግል፣ እንድንዘምር፣ እንድንሰብክ፣ እንድንሰባሰብ ብቻ ሳይሆን ከዛ ባሻገር የመጨረሻ ዘመን የምንማርበት ምክንያት የእግዚአብሔር ዓላማ ዓለምን በክርስቶስ መጠቅለል ስለሆነ እሱንም ዓላማ በደንብ መረዳት ስላለብን እንማራለን። ስለዚህ አብያተ ክርስቲያን ሁሉ ምን ያርጉ እያልን የተነጋገርነው የመጨረሻ ዘመን ትምህርት ከአገልግሎት ትምህርት እና ከደህንነት ትምህርት ከደቀ መዝሙር ትምህርት ጨምሮ ሰው የመጨረሻውን ዘመን ትምህርት መማር አለበት እንዲዘጋጅ ማለት ነው። ለዝግጅት ይመቻል ያለው። ሁለተኛው ያለ የሌለን ተስፋ እሱ ነው። ሌላ ምንም ተስፋ የለንም አይደል? የክርስቲያን ተስፋው ምንድነው? ትልቁ ተስፋችን የጌታ ምጽአት ነው። ደክመን የጌታ ምጽአት ነው። ምክንያቱም ጳውሎስ ላዘኑ ሰዎች ምንድነው ያላቸው? በዚህ ቃል ምን በሉ ተጽናኑ ነው ያላቸው። ሌላ መጽናኛ የለም አለ። ሌላ መጽናኛ ዛሬ እንጽናናለን በዓለማዊ ነገር፣ ነገ ደግሞ እናዝናለን አይደል እንዴ? በሳምንት ውስጥ በቀናት ውስጥ የሚቀያየር ነገር ስላለ ዋናው ግን መጽናኛ መንግስተ ሰማይ ነው፣ የጌታ ምጽአት ስለሆነ በዚህ ቃል ለመጽናናት ሰውን ማጽናናት ስላለባት ቤተክርስቲያን እኛም እርስ በርሳችን መጽናናት ስላለብን የመጨረሻው ዘመን ትምህርት መጽናናት በሌለበት በዚህ ዓለም ውስጥ በጣም አስፈላጊ፣ ጭንቀት በበዛበት፣ ስትረስ በበዛበት፣ ፍርሃት ባለበት በዚህ ዓለም ውስጥ የሚያጽናና ሰው በምንፈልግበት በዚህ ዘመን ቤተክርስቲያን ምዕመኗን ለማጽናናት የምታስተምረው ትምህርት የመጨረሻው ዘመን ነው። ጌታ ይመጣል የሚለው ትልቅ ተስፋ ስለሆነ አይደል እንዴ? ክብር ለእግዚአብሔር። በሶስተኛ ደረጃ ለዝግጅት ብለናል። ምን ሆነን እንድንዘጋጅ ነው? ባለፈው ሳምንት ያየነው ለዝግጅት ነው የምንማር። ምን አይነት ዝግጅት? የብጽዕና ዝግጅት እንድንዘጋጅ ሰው ብፁዕ መሆን ስላለበት የራእይ መጽሐፍ ጠቅሰን የሚያነቡት ብፁዓን ናቸው፣ የሚሰሙት ብፁዓን ናቸው፣ ከዛ የሚጠብቁን ብፁዓን ናቸው። ስለዚህ ብፁዓን እንሆን ዘንድ ምን ማድረግ አለብን? ለብጽዕና እንዘጋጅ ዘንድ መማር አለብን። ሰውን በቃ ሁልጊዜ ልታስተምረው ይገባል። ይሄን ነገር ስታስተምረው ከዛ ወደ ምንነት እንመጣለን። ወደ ብጽዕና ለመምጣት ህዝቡም እንደው ሩክ ማለት ነው ብለናል። ሩካን ማለት ነው። ብፁዓን ማለት ሩካን። እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ ውረሱ ናቸው፣ መንግስተ ሰማይ የነሱ ናትና። ብሩካን እንደማለት ነው። እንግሊዘኛው ስታነቡ ብለስድ ነው የሚለው፣ የተባረኩ ነው የሚለው። ስለዚህ የተባረክን እንሆን ዘንድ በመንፈሳዊ ነገር እንባረክ ዘንድ ወይም ብፁዓን እንሆን ዘንድ የእግዚአብሔር ብሩካን እንሆን ዘንድ ምን መሆን አለብን? መማር አለብን። ቤተክርስቲያን ማስተማር አለባት። ብጽዕና እንግዲህ ብፁዕ ወቅዱስ እኛ ነን ብለናል። ጌታ ይባረክ። የጌታን ምጽአት የሚጠብቁ የሚያነቡትም የሚተገብሩትም ብፁዕ ወቅዱስ እነሱ ነው። ክብር ለእግዚአብሔር። ስለዚህ ለብጽዕና እንማራለን። ዛሬ ለምንድን ነው የምንማር ብለን ስንመለከት ለጽናት መጽናት ስላለብን ዛሬ ርዕሳችን ጽናት ነው የምናየው። ቅዱሳን በእምነታቸው ይጸኑ ዘንድ ዘመኑ ከሚያመጣው መከራ ይጸኑ ዘንድ ምን ማለት አለባቸው? የመጨረሻው ዘመን መማር አለባቸው። የመጨረሻው ዘመን ስንማር ጽናት ይጨምራል። ክብር ለእግዚአብሔር። እናንተ ላይ አልጨመረባችሁም? አሁን ስለ መጨረሻው ዘመን ስንማር የሆነ ነገር አልጨመረባችሁም? እስቲ ነገር አልጨመረ? የሆነ ነገር ጨምሯል አይደል? አሁን የመጨረሻው ዘመን ስናጠና እኔ ራሱ ሳጠና የሆነ ነገር ይጨምራል። ክብር ለእግዚአብሔር። ብጽዕነታችን ይጨምራል። ብሩክ ለመሆን እንታገላለን። ብሩክ ሆኖ ነው የተባባልነው ባለፈው። የአባቴ ብሩካን ለመባል መብራታችንን አብርተን እንጠብቃለን።
እንታገላለን ለዛ። ዛሬ ደግሞ እንጸናለን ጌታ ይመጣል ስለምን። ክብር ለእግዚአብሔር። ስለዚህ ለጽናት ነው የምንማረው። ቤተክርስቲያን ምዕመኖቿን ቅዱሳንን ብታስተምር ምዕመናን እንዲጸኑ ይሆናል። በምን ነው የምንጸና ነው? በምን ነው የምንጸና? ጽናት ሲባል የማያጸና ነገር አለ ማለት ነው። የማያጸና ነገር አለ ማለት ነው። ይሄ ጽናት ማለት ምንድን ነው? ጽናት ምንድን ነው? መቆም ነው አይደል? መቆም ምን አለ ማለት አለመወላው። ይሄ ሶቅራጥስ የሚባል ፈላስፋ ነው። አንድ ጊዜ ስለ ጽናት ሲናገር ምን አለ? ጽናት ማለት በመከራ ውስጥ ሆነ በምን ውስጥ ሆነ? በመከራ ውስጥ ሆነ ወይም ተግባርን እንዳትፈጽም በሚገዳደረው ውስጥ ሆነ ሳትሳሳት አእምሮህን መጠቀም ማለት ሳትሳሳት ተግባርን ማድረግ ነው። እሱ ጽናት ይባላል። ጽናት ይባላል እንጂ ጽናት የሆነ ችግር ሲመጣ መቀየር አይደለም ብሎ እዛ ጋር ሁሉ ይናገራል። አለመጽናትስ በተቃራኒ ምንድን ነው? አለመጽናትን ደግሞ ሲያብራራው ምንድን ብሎ እንደሚያብራራው ታውቃላችሁ? ችግር በሚመጣ ጊዜ ስሜትን መቆጣጠር አቅቶ በችግሩ አእምሮን መንዳት፣ እሱ አለመጽናት ይባላል። ጽናት ደግሞ በፕሮብሌም ውስጥ ሆነ በዛ ውስጥ የምታደርገውን ተግባር አእምሮን ተጠቅመህ መቀጠል፣ እሱ ጽናት ነው። እግዚአብሔር ጽኖች ያለን በዚህ ዘመን መጨረሻ ጽናታችን በጣም የሚታገሉ ብዙ ነገሮች አሉ አይደል? እንዳንቆም ያደርገናል። እንደውም አንድ ፈላስፋ ምን ሲል ሰማሁት? ኢትዮጵያ የተለያዩ መጽሐፎች የሚጽፍ ፈላስፋ እኔ አሁን የምናገርህን ነኝ አለው ለጋዜጠኛው ለሚጠይቀው። እኔ አሁን የምናገርህን ነኝ እንጂ ነገ ምን እንደሆነ አላውቅም። አያቸው በየጊዜው ሐሳቤ ምን አደርጋለሁ እያለ ሰው እቀያይራለሁ። ነገ ምን እንደሆነ አላውቅም። ነገ ምን ልል እንደምችል አላውቅም አለው። አሁን የምነግርህን ግን ለአሁን ነኝ፣ ለነገ እኔ አላውቅም። ጽናት ግን እሱ አይደለም። ጽናት አሁን የተቀበልኩትን ኢየሱስ እንደማመልከው ነገም እንደማመልከው እርግጠኛ ሆኜ መቀጠል ነው። እግዚአብሔር አምላክ ይርዳን። እሱ ጽናት ይባላል። ሰይጣን ጽናታችን የሚዋጋው አእምሯችን ላይ ነው የሚቀይረው። በተለያየ መንገድ አእምሯችን ይቀይረውና ከጽናት መንገድ ሊያወጣን ይፈልጋል ማለት ነው። እና ከክርስትና ትምህርት አንዱ ጽናት ነው። ክብር ለእግዚአብሔር። ስለ መጨረሻው ዘመን መጽሐፍ ቅዱሳችን ሲናገር በዚህ በደብረ ዘይት ተቀምጠው ሳለ ይላል ማቴዎስ 24 ላይ ነው አይደለ? የመንግስት ምጽአት የመጨረሻው ምንድን ነው ብለው በጠየቁ ጊዜ እዛ ላይ ብዙ ነገር ተናግሯልና ከተናገረው ነገር አንዱ እንደዚህ ይላል፣ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ካለ በኋላ እስከ መጨረሻ ምንም የሚጸና ግን ምን ያደርጋል? ይድናል። አያችሁ፣ ጽናት ነው የሚያድነን ማለት ነው። እግዚአብሔር አምላክ ይርዳል። ጽናት የክርስትና ቁልፍ ነገር ነው። ስለዚህ ቤተክርስቲያን ስለ መጨረሻው ዘመን ለሰዎች እየነገረች እንዲጸኑ መምከር አለባት። የመጨረሻው ዘመን ትምህርት ሰዎች በሚማሩበት ጊዜ ምን ይጨምራሉ? ጽናት ይጨምራሉ። እግዚአብሔር ጽናት ይጨምርልን። ምክንያቱም አንደኛ የሚሆነውን ነገር ይነገራቸዋል፣ መጽናት እንዳላችባቸው ይነገራቸዋል። ብዙ ጊዜ አሁን ጌታን አምኜ ካመነ በኋላ ሰው ባክስ ላይ አድርጎ እድናለሁ የሚል ሰው አጋጥሞች ያውቃል? እንደዛ አይነት ነገር የለም። የጸና ነው የሚድነው። በነገራችን ላይ ድነት ከምን ጋር ይያዛል? ከጽናት ጋር ይያዛል። ከጽናት ጋር ከመቆም ጋር ይያዛል። ኢየሱስ ጌታ ነው የሚለውን ልታስክደኝ አትችልም ከሚለው ጽናት ጋር ይያዛል። እሱ ነው ጽናት ማለት። በመጋዝ እኮ የተሰነጠቁት
ከመንገዳችን አትመልሱንም። እነዛ ሶስት ሰዎች ምንድናቸው? ሲድራቅ ሚሳቅ አብደናጎ በዚህ ነገር ንጉሥ ሆይ ልናነጋግርህ አንችልም። ይሄ ለንግግር ለድርድር የሚቀርብ ነገር አይደለም። እሱ ነው ጽናት። ሰው ሕይወት በሚፈትንበት በዚህ በመጨረሻው ዘመን ስለ ጽናት ማወቅ በጣም አለበት። ስለ ጽናት ለማወቅ ደግሞ የመጨረሻው ዘመን ትምህርት ያስፈልጋል። ዛሬ የሚሰሙን ሰዎች ሁሉ በዩቲዩብ ሼር ስለምናደርጋቸው ላይክ ያድርጉልን አይደለም፣ ሰብስክራይብ ያድርጉልን፣ ሼር ያድርጉልን። እነሱ ደግሞ ይጽኑ በጌታ ጽናትንም ለሰው ሁሉ ምን ያድርጉ? ያስተምሩ። ክብር ለእግዚአብሔር ይሁን። ለምን? መጨረሻው ዘመን ጽናትን የሚገዳደር ነው። መቆምን የሚገዳደር ነው። ከህይወት የሚያወጣን ነው። ብዙ ጽናታችን የሚታገል ነገር አለ። ዛሬ ሁለት ነገሮች ነው ጽናትን ከሚገዳደሩ ነገሮች የምናገረው። ነጮቹ እንደዚህ ይላሉ፣ ሶስት አይደለ? ሶስት ነው አይደል? እኛ አበሾች እንዲህ ስንል ሁለት ማለታችን ይሄን አይቆጠርም። ብዙ ጊዜ ሁለት ነው እያልኳቻለ ሁለት ነገር እናገራለሁ። ክብር ለእግዚአብሔር ይሁን። እንግዲህ አንደኛው ምንድነው? በመከራ መፈተን ነው። መከራ ጽናታችን ምን ያደርገዋል? ይገዳደረዋል። ሰይጣን እኮ በቃ መገዳደር ነው። ይገዳደራል። ለመከራ አሳልፈው ይሰጧቸዋል። እኔ መከራው ብቻ አይደለም እንትን አሳልፈው ምን ይሏቸዋል? አሳልፈው ሰጫለህ ማለት ነው። እግዚአብሔር አሳልፎ ከሚሰጥ ይጠብቃችሁ። ለነገሩ ወደ መከራ እንዳንገባ ወደ ፈተና እንዳትገቡ ትጉና ይችን ጸሎት ጸልዩ። አንድ ሚስጥር ልንገር። እኔ ሁል ጊዜ ከምጸልይ ቁጥር አንድ ጸሎቴ ጌታ ሆይ ዛሬ ወደ ፈተና አታግባ። ሰው ስለሆንክ ተፈትኜ ልወድቅ ይችላል እና ከመከራው በላይ አሳልፈው ምንም ይለዋሉ የሚሰጠዋሉ። አሳልፈው ይሰጣል ከተባለ የቅርብ ሰው መሆን አለበት አይደል እንዴ? ባልንጀራ መሆን አለበት። አሳልፈው የሚሰጥ ካለ በመጨረሻው ዘመን መከራው ብቻ አይደለም፣ አሳልፈው የሚሰጡ ሰዎች አሉ። አሳልፈው ለመስጠት ደግሞ ያመናችሁት ሰው ነው። አያችሁ? ብዙ ነገራችሁን የነገራችሁት ሚስጥራችሁን የሚያውቅ ጓዳ ጎድጓዳችሁን የሚያውቅ ፍሬንዳችሁ ቤስታችሁ መሆን አለበት። እንደ ይሁዳ አሳልፈው የሚሰጣችሁ በመጨረሻው ዘመን አሳልፈው የሚሰጡ ለመከራ አሉ ካለ በኋላ ነገር ግን እስከ መጨረሻ ምንም የለም ነው። አሳልፈው ሲሰጧችሁም ጽኑ ወገኖች ልንገር፣ አሳልፈው የሚሰጡ ብዙ ባልንጀሮች፣ መንገድ ላይ ጥለው የሚሄዱ ብዙ ባልንጀሮች፣ ስለእናንተ የሚዶልቱ ብዙ ባልንጀሮች አሉ። የቸርች ሰዎች ሆነ ይርዳን። አሜን፣ ይርዳን። አዎ ባልንጀራን ሳይሆን ራስን ከመጽናት ላይ ባልንጀራ አይታይም። ባልንጀራ እንደራስ አድርገው ውደደው ተባለ እንጂ በመጽናት ዙሪያ ራስ ነው የምትቆሙ። አሜን፣ ጌታ ይርዳን። ይሄን ጸጋ እግዚአብሔር ይጨምርልን። አዎ እኔ አይደለሁም እሱ ነው የሚሉ ሰዎች ሊኖሩ፣ እኔ አይደለሁም እሱ ነው ሊሏቸው ይችላሉ። ያኔ ምን አድርግ እያለ ነው መጽሐፍ? ጽኑ፣ በእምነታቸው ጽኑ። እንዴት አሳልፎ ይሰጠኛል? አሁን በከሌ ምክንያት በእንቶኔ ምክንያት ከቸርች የሚቀሩ ሰዎች ብዙ ናቸው አይደል? ብዙ አይደሉም ወይ ወገኖች? አዎ እንዴ እንትና ልቤን ሰብሮኝ እኮ ነው ብዙ ነገር አምቶኝ አሳልፎ ሰጥቶኝ እንደዚህ ብሎኝ እኮ ነው ብዙ ነገር አለ። እባካችሁ ጽኑ። እሱ የጠላት ስትራቴጂ ነው። ዛሬ እንወቅበት። አሳልፈው እንዲሰጧቸው የሚያደርግ ማን ነው? ጠላት ነው። ይሁዳን ያስነሳው ማን ነው? ሰይጣን ነው። ካጎረሰው በኋላ ምን አደረገበት ነው? ገባበት ይላል። የሚገርም እኮ ነው። ጠቅሶ አጎረሰው፣ ወዲያው መንፈስ ገባበት። ጌታ ማየውና ፍጠን እንጂ የምታደርገውን አድርጋለሁ። አሳልፎ ሊሰጥ እንደሆነ አውቀዋል። አሳልፎ መሰጣጣት በክርስትና ውስጥ አለ ወይ? ከይሁዳ ይጀምራል። ነግሬያቸዋለሁ። የይሁዳ እናት ያለችውን አይደል? የይሁዳ እናት መጽሐፍ ቅዱስ ላይ ባትጻፍም በሌላ መጽሐፍት ላይ ወይም በሌላ ታሪክ ላይ ስትሰሟት ልጇን በጣም የምትወድ ስለ ይሁዳ ስትናገር ይሁዳ ጌታን የሚወድ እግዚአብሔርን የሚያገለግል ቀና ሰው፣ የእስራኤል ነገር ግድ የሚለው የሚያስለቅሰው፣ ከዚህ የተነሳ ኢየሱስን ወዶ ነበር የተከተለው።
በአፍቅሮት ነው የተከተለው። ፍሬንድ ስለሆኑ ገንዘቡን ሁሉ ነው የሰጠው። የግምጃ ቤት ኃላፊ ነው ያለው። ግን ምን ሆነ? አሳልፎ ሰጭ ሆነ። ዛሬ አሳልፈው የሚሰጡ ቢኖሩም እስኪ ጽኑ በሉ። መጽናት አስፈላጊ ነው። አሳልፎ መሰጣት በበዛበት በዚህ ዘመን ድሮ እኮ ከወንድሞቻችሁ ጋር ከክርስቲያን ወገኖች ጋር የሆነ ውል ስትዋዋሉ አትፈራሩም። ዘንድሮ ፊርማ አለ አይደለም እንዴ? እውነት አይደለም እንዴ? አዎ ድሮ ፊርማ አለ እንዴ? የለም። እንደው አምኜው ነው የምሰጠው። እንደው እንፈራረም ብሎ ሸም ነው እንደው ያሳፍራል። እንዴት የወንድም እንትናን ፊርማ ደረሰኝ እንዴት ጠይቀዋል ነበር ድሮ። ዛሬ ነገር ሁሉ በደረሰኝ ነው። ለምን? መካካድ የሞላበት ያስፈራል። ወይ እግዚአብሔር ይጠብቀን ወገኖች። እንደው እኛ ዘመንስ ያስፈራል። በጣም እውነት ያስፈራል እኮ በጣም ያስፈራል እኮ። እና መከራው ሳይሆን የሚያስፈራው ምኑ ነው? አሳልፎ መሰጠቱ ልብስ ብር ያደርጋል። እንቅልፍ ሁሉ አይወስዳል። እንዲህ ያደረገብኝ እኔ አንድ ሰው እዚህ ሀገር እንደመጣው ብዙ ነገር አወራንና አይካም ብላክሜል አንተን እኮ የሆነ ብላክሜል ታውቃላችሁ? ብላክሜል ማለት በጣም ፍሬንድ ክርስቲያን እኮ ነው፣ የቸርች ሰው እኮ ነው። ያስፈራል። የዛችን ለቸርች ልንነግር ዘንድሮ የደረሰብንን ችግር መተን ለቸርች ለየትኛው ፓስተር ላናግረው፣ የትኛው ሽማግሌ ላናግረው? ሰው እኮ የለም። አሳልፎ ቢሰጣኝስ? እኔ አሳልፎ የተሰጠ ሰው አውቃለሁ። ይርዳን። ጽኑ። ክብር ለእግዚአብሔር ይሁን። አሳልፈው ይስጡን እንጂ ኢየሱስን አንተው። ሰውየው አሳልፎ ስለሰጠ አንተ እንዴት ኢየሱስን ትተዋለህ? ኢየሱስ እኮ አይደለም አሳልፎ ይስጥ። ሰውየው በሰይጣን ተወስዶ ይሁዳ ሆኖ ነው ተከተለ እንጂ ከልቡ አለ። ስለዚህ በመጨረሻው ዘመን ምን አይነት ነገር ይበዛል? ለመከራ አሳልፎ የሚሰጥ ሰው ይበዛል። ለፈተና የሚዳርጋችሁ ሰው ይበዛል። ጌታን እንድታማርሩ የሚያደርጋችሁ ሰው ይበዛል። ቤታችሁን የሚበድል ሰው ይበዛል። ከስራ የሚያፈናቅላችሁ ክርስቲያን ይበዛል። አገልግሎት የሚከለክል ክርስቲያን ይበዛል። የሚያስለቅስ ክርስቲያን ይበዛል። በዚያ ሰዓት ምን አድርጎ እንደሚል እስኪ በሉ በደንብ እናደርግ። ጽና። ኧረ ያጽናን እግዚአብሔር። ኧረ ያጽናን እግዚአብሔር። ይትከለን እግዚአብሔር። ያቆመን እግዚአብሔር። ወገኖች ይህ ምሳሌ እዚህ በፊት ተናግሬያለሁ። ከፍየልና ከበግ ግጥሚያ የትኛው ይከብዳል አለው ሰውዬው። የቱ ይከብዳል? ፍየሎቹ እኮ በውጭ ያሉ ሰዎችን እያሉ ተረካው እንደዛ አይደለ? ፍየሎቹ በዛ በጌታ ያልሆኑ ናቸው፣ በጎቹ ደግሞ በጌታ ያልሆኑ ናቸው። ከበጎቹና ከፍየሎቹ ግጥሚያ የትኛው ነው ከባድ አለው። የፍየሎቹ የበጎቹ ከባድ ነው። በግ ወንድሜ ወደ ኋላ እንደድሮ የሚሄዱ አይታችኋል? ሲጋጠም በግና በግ ሲጣላ አላየሽም? በግና በግ ሲጣላ እንደው ገጠር ሂጂና ፍየልና ፍየል ሲጣላ እንዴት ነው አይታችኋል? እዚቹ ጋር ነው ፍየልና ፍየል ሲጣላ ሰው ላይ ነው የሚባባሉ። እዚህ ነው ያኛው ፍየል እዚህ ጋር ነው፣ ይሄኛው ፍየል ናግጣ። የፍየሎች ጸብ፣ የበጎችስ 1 ኪሎ ሜትር ወደ ኋላ ሜዳ ነው። አቤት በጎቹ ሲጣሉ እግዚአብሔር ከበግ ጸብ ያድናቸው። በጎች ሆይ ብዙ አትገጫጩ፣ እግዚአብሔር አምላክ ይርዳል። የበግ ጸብ ከባድ፣ የክርስቲያን ጸብ ወይ በቃሉ ሲሰብራችሁ ደግሞ ሲስተም ቁልፉን ያቀዋል እንዴት እንደሚመጣችሁ። ያን ጊዜ ግን ምን አድርጎ ጽኑ። ይሄ ቃል የሆነ ሰው ይነካል። በዩቲዩብም ቢሆን በምንም የሆነ ሰው ይነካል። አሳልፋችሁ የምትሰጡ ሰዎችም እንነግራችኋለን። ክብር ለእግዚአብሔር። አሳልፋችሁ ምን አታርጉ፣ አትስጡ። በአገር ቤት ቢሆን በዚህ ይርዳን እግዚአብሔር። እና ለመከራ አሳልፈው ይሰጧችኋል። ሲሰጧችሁ ግን እናንተ ጽኑ። በሉ መጽናት ይሁንልን ወገኖች።
በመጨረሻው ዘመን ከሚመጣው ነገር አንዱ አሳልፎ መሰጠት ነው ለመከራ። ያን ጊዜ መጽናት ያስፈልገናል። ያን ጊዜ መጽናት ያስፈልገናል። ጳውሎስ በአንድ ከተማ ወንጌል ከሰበከ በኋላ ሐዋርያት ሥራ 14 ላይ ደብድበው የሞተ መስሏቸው አሳልፈው ከውጭ ጣሉትና ከዛ በኋላ ለወንድሞች ምን ብሎ ተናገረ? በብዙ መከራ ወደ እግዚአብሔር መንግሥት ልንገባ ገባን። በስንት መከራ? እስቲ በብዙ መከራ ግቡ ወገኖቼ። በጣም ታግለን ነው መግባት ያለብን። ክብር ለእግዚአብሔር ይሁን። እየጸናን ጌታ ይወደናል። አንዴ ተከፍሎልናል። ቪዛው ተመቶ ቪዛ የሚያስጥል በጣም ብዙ ነገር አለ። ስለዚህ ምን እናደርግ? በአሳልፎ በሚሰጡ ወንድሞች መካከል ያለን ምን እናደርግ? እንጽና። ክብር ለእግዚአብሔር ይሁን። ጳውሎስ ነው አይደለ? በወንድሞችም በክፉ ምኖች ወንድሞች ወይ ይጠብቃቸው። ዮሴፍን እኮ የሸጡት እነማን ናቸው? ወንድሞች። አሳልፈው የሸጡት ለምድያም ነጋዴ አሳልፈው የሸጡት ባለ ራእዩን ከነ ራእዩ ሸጡት። አባታቸውን አስለቀሱ። እግዚአብሔር ከዚህ ይጠብቀን። እግዚአብሔርን ከማስለቀስ ይጠብቀን። ወንድሞቻችን አሳልፈን ሰጥ እግዚአብሔር ከሚያዝንብን ብዙ ዮሴፎችን የሚሸጡ ሰዎች አሉ። ታውቃላችሁ? አሳልፈው የሸጡ ወደ ሩቅ አገር ግን ጌታ ይከተለዋል። አሜን በሉ። ማን ይከተለዋል? አቤት ባለ ራእዩ ጌታ ሲከተል አሳልፈ ብትሰጥ ማን አለ? ጌታ አለ። ያኔ አንተ ምን ማድረግ አለብህ? መጽናት አለብህ። ዮሴፎች ጽና፣ አሳልፈ ብትሰጥ በምን? በቅድስና ጽና። ንጉሥ ቤት ገብቶ ብዙ ነገር ሲጋበዝ ኖ ብሸጥም እጸናለሁ። ጌታ የተባረከው አሳልፌ ብሰጥም እጸናለሁ። እሰይ አሜን አሜን። ይሄ መንፈስ ያገኛል ወገኖች፣ ይሄ መንፈስ ያገኛል። እንደው ጽናት ጌታ ይጨምርላችሁ። ጽኑ ሁኑ፣ እንደ ቡላት ድንጋይ ጠንካራ፣ ቢገፋ የማይወድቅ ያድርጋችሁ እግዚአብሔር። በውስጥም በውጭም የመጣው ሰልፍ አይውሰዳችሁ። እስቲ አሜን ወገኖች። እግዚአብሔር ያጽናል። ጽናት የሚጠይቅ ዘመን ነው ዘንድሮ። ጽናት ይጠይቃል። ጽናት ይጠይቃል። እነዚህን ወንድሞች ምን እናደርጋቸው? የሚያሳድዱን ወንድሞች በግልጽ ለመናገር አይደል እንዴ? የእግዚአብሔር መንግስት ግፈኞች ይናጠቋታል ይላል። ተናጣቂዎች የሞሉበት ጊዜ ምን እናድርግ? እንጽና። ጆሮ ያለው ይስማ። ጽና። አላጸኑኝም ሳይሆን ምክንያት ሳይሆን አንተ ምን አድርግ? ጽና። ገፍተውኛል ብለህ መሄድ ሳይሆን አንተ ምን አድርግ? ጽና። አሳደውኛል ማለት ሳይሆን አንቺ ምን አድርጊ? ጽኝ። መጽናት ነው ደህንነት የግል ስለሆነ እንዴት ፓስተሩ ይናገረኛል? እንዴት ሽማግሌው ይናገረኛል? እንዴት ዲያቆኑ እንደዚህ ያደርገኛል? እንዴት ትልቅ ሰው አይደል እንደዚህ ያደርገኛል አይባልም። በመጨረሻው ዘመን አሳልፈው ይሰጧቸዋል። ለመከራ ነው እንግዲህ፣ ለስር እኮ አላለም። ለመከራ ወይ ለረሃብ ሊሆን ይችላል፣ ወይ የሆነ ከሀገር ለመባረር ሊሆን ይችላል። አንተ ግን ምን አድርግ? ይርዳን። እንደው ይሄ መንፈስ ያገኛል ወገኖች፣ የሚሰሙንን ሁሉ ያገኛቸው። ምን የማለት መንፈስ? በጌታ የመጽናት መንፈስ። ክብር ለእግዚአብሔር። እንደዚህ አድርገውኝማ እንዴት ወደ ቤተ ክርስቲያን ሄዳለሁ? ጽና ወንድም። ስንት ነገር አድርገው መጽናት መቻል አለ። የነሱን ዋጋ ማን ይከፍላቸዋል? ያ ስለ መጽሐፍት ባለፈው አይተናል። የእንባ መጽሐፍ በእግዚአብሔር ፊት የሚነበብ ብለናል። አስለቃሹም አልቃሹም ስማቸው አለ። ክብር ለእግዚአብሔር ይሁን። ለሁለቱም ማን ይከፍላቸዋል? እግዚአብሔር ይከፍላቸዋል። ክብር ለኢየሱስ ይሁን። እኛ ግን የእኛ ተግባር ግን ምን መሆን ነው? መጽናት ነው። በመከራ ውስጥ መጽናት ነው። በመከራ ውስጥ ያ ብቻ አላለም። ደግሞ ምንድን ነው ያለው? ከዛ በሰው ሁሉ የተጠላችሁ ጴንጤ መሆን እንደ ቆሻሻ የሚቆጠርበት ዘመን ነው ያለ ነው አይደለም እንዴ? በተለይ በኦርቶዶክስ ፋሚሊ ውስጥ ያለ ወይም በእስልምና ፋሚሊ ውስጥ ያለ አንድ ሰው ክርስቶስን ከተቀበለ ከስካር ስካር ይሻላቸዋል። እነሱ አይደል ሰካራም መሆን ይሻላቸዋል። ጌታን ሰው ከሚቀበል ይጠሏቸዋል። ለምን እንደሚጠሉን ግን አናውቅም። የሚጠሉበት ምንም 5 ሳንቲም ምክንያት የላቸው።
ግን ይጠሏቸዋል ይላል ቃሉ ስለሆነ በመጠላት ውስጥ ምን አድርግ ነው? ጽና። በቤት ውስጥ ተጠልተሃል፣ ጽና። በመስሪያ ቤት ተጠልተሃል፣ ጽና። በጓደኞች ተጠልተሃል፣ ጽና። ከድር ተባረሃል፣ ጽና። ከቁብ ተገልለሃል፣ ጽና። የክርስትና ባህሪው ነው። ምን ነው ያንተ መንገድ አልቀና አለ አንዱ መንገድ አንድ ወንድም የመንገዱ ባህሪ ነው አለ። እንደው አልቀና አለ ሲል እንዲያላወቃችሁ እንዴ የመንገዱ ባህሪ ነው። ፒስታ ነው ክርስትና አለ። ወልጊዜ ጠመዝመዝ ነው። የመንገዱ ባህሪ ነው። መንገዱ አስቸጋሪ ነው፣ ጠባብ ነው የተባለው ሰፊ ነው አይደለም። እንለፍ። ክብር ለእግዚአብሔር ይርዳን እግዚአብሔር። በዚህ ውስጥ ምን አድርጉ ነው እያላችኋለ? ጽኑ። በማህበረሰቡ ትጠላላችሁ፣ በቤት ውስጥ ትጠላላችሁ፣ በትምህርት ቤት ትጠላላችሁ። በአንድ ወቅት እጄን የሚጨብጥ ሰው አልነበረም ለሰላምታ ነው እና ከተማ ውስጥ ለብቻዬ ወቅት ለብቻዬ ነው የምሄደው፣ ለብቻዬ ነው አካባቢ ላይ ሰው ሰላም ይለ ሰላም ካሏችሁ ጴንጤ ሆነዋል እነሱም አብረው የሚያስነኩት ነገር አለ ስለሚባል በቃ እንደ ቆሻሻ ትገለላላችሁ ተብሏል። ምን አድርጉ? ጽኑ። መጽናት ያስፈልጋል። እስቲል በኦርቶዶክስ ውስጥ በግልጽ የምንናገረው እስካሁን ድረስ ፕሮቴስታንትን ያሳድዳሉ። እውነት አይደለም እንዴ? እውነት አይደለም እንዴ? የኦርቶዶክስ ፋሚሊ ሆኖ ፕሮቴስታንት የሆነ ሰው ሁልጊዜ እንደተሳደደ። ግን በዚህ ውስጥ ምን ማለት ያስፈልጋል? መጽናት ያስፈልጋል። እነሱ ከሌላ ናቸው፣ እኛ ከሌላ ነን። ልዩነት አለ። ይሄን የሚሰሙ ሰዎች ለምን ኦርቶዶክስን አልክ እንዳይሉ በኦርቶዶክስ ውስጥ ይሄ ስላለ ነው አይደል እንዴ? እውነት አይደል? ስለሆነ ነው ማለት ያሳድዷቸዋል፣ ይጠሏቸዋል የሚለው የተጻፈ ነው። ክብር ለእግዚአብሔር። ስለዚህ በምትጠላበት ጊዜ ምን አድርግ? ጽና። ሌላው በሰዎች መካከል እርስ በርስ ይላል መጠላላት ይሆናል። እርስ በርስ የሚለው ውጭ አይምሰላችሁ፣ የት ነው? እዚህ እኮ ነው። እርስ በርስ መጠላላት ይሆናል። ፍቅር ደግሞ ምን ትላለች? ትቀዘቅዛለች። የሆነ ፍሪጅ ውስጥ ትገባለች። ፍቅርን ይመልስልን። ግን እናንተ ምን አድርጉ? አንተ ምን አድርግ? እዚህ ላይ በምንድን ነው የምንጸና? በፍቅር። እስቲ በፍቅር ጽና በሉ። አዎ ጌታ በሰጠ ፍቅር መጽናት አለብን። ወንድምህን ውደድ ተብለሃል። ምን አድርግ? መውደድ ነው ያለው። ክብር ለእግዚአብሔር። ፍቅርህን መጣል የለብህም። ፍቅሯን የጣለች ቤተክርስቲያን ምንድን ነው የሆነች? ያቺ የኤፌሶን ቤተክርስቲያን መቅረዙን ካንተ ወስዳለሁ፣ መጣብሃለሁ፣ ንስሐ ግባ። ዛሬ ፍቅርን የጣሉ ሰዎች እስኪ ንስሐ ግባ በሉ። ንስሐ ግባ። ወዴት እንደወደቅ ምን አድርግ? አስብ። ይገርም እኮ ነው። አስብ። ወድቀሃል። ፍቅር የሌለ ክርስቲያን ሆይ ምን አድርግ? አስብ። ወዴት እንደወደቅ አስብ። ካለዛ እመጣልሃለሁ ሳይሆን ስለ ምጽአት ስለሆነ የምናወራው እመጣብሃለሁ። የቀደመውን ፍቅርን የጣል ክርስቲያን ሆይ፣ ወንድምህን የምታሳድድ ክርስቲያን ሆይ፣ በፍቅር ያልጸና ክርስቲያን ሆይ፣ ወንድምህን የምታማ ክርስቲያን ሆይ ምን እልብሃለሁ? እመጣብሃለሁ። እግዚአብሔር በፍቅር ያጽናል። የፍቅር ሰዎች ያርገን። ከቀዘቀዘ ፍቅር ያውጣን። እስቲ አሜን፣ እስቲ አሜን። እስቲ ይሄ መንፈስ ዛሬ ያገኛል። የፍቅር መንፈስ፣ የመዋደድ መንፈስ፣ የአንድነት መንፈስ፣ ይሄ የእግዚአብሔር መንፈስ ነው። ፍቅር በሌለበት እግዚአብሔር የለም። እንዴት ነው ሊኖር ይችላል? እግዚአብሔር ፍቅር የሌለው እግዚአብሔር ምን አያደርግም ነው የሚለው? አያውቅም። ስለዚህ ወገኖቼ በፍቅር እንጽና፣ በመዋደድ እንጽና። ጌታ ይርዳ፣ ጌታ ይርዳ። ክብር ለኢየሱስ ይሁን። ሁለተኛው በምንድን ነው የምንጸናው ስንል ራሳችን ከስህተት በመጠበቅ እንጽና። አንዱ ከሚመጣብን መከራ እንጽና። ሁለተኛው ደግሞ ከሚመጡ ስህተቶች ራሳችን በመጠበቅ ምን እናድርግ? እንጽና።
እንጽና። በመጨረሻው ዘመን ከሚከሰቱ ነገሮች አንዱ ሐሰተኛ ነቢያት ናቸው። በዘመን መጨረሻ ብዙ ሐሰተኛ ነቢያት ይነሳሉ። ብዙዎችን ምን ያደርጋሉ? ያስታሉ። ሰይጣን በሁለት መንገድ ጽናትን ይዋጋል። አንዱ ቢችል መከራ በማብዛት ጽናትን ምን ያደርጋል? ያነቃናገና ከመንገድ ያወጣል። ሁሉም ሐሳቡ ያው ነው። ከመንገድ ምን ማድረግ ነው? ማውጣት ነው። በመከራ እሺ ካላልከው በቤት ውስጥ ባሉ በሚያባብሉ ሐሰተኛ ነቢያት ደግሞ ከመንገድ ምን ያደርጋል? ሁለት አንዱ ቻሌንጅ ፊት ለፊት በማድረግ መከራ በማምዛት በኑሮ ላይ፣ በስራ ላይ፣ በጤና ላይ እያደረገ ከዛ ከመንገድ እግዚአብሔር የለም እንድትል፣ እግዚአብሔር ቢኖርማ መቼ እንዲሆን ነበር እንድትል፣ በሱ እሺ ካላልከው ይሆንልሃል የሚሉ ደግሞ ሐሰተኛ ነቢያት ማሊያቸውን ቀይረው ምን ያደርጋሉ? ይመጣሉ። ሁለቱም ግን የእሱ ሰራተኞች። በሁለቱም ላለመወሰድ ምን ማድረግ አለብን? በክርስቶስ መጽናት አለብን። እግዚአብሔር አምላክ ያጽናል። ቃሉ የሚለው ትንቢትን ሁሉ አትናቁ፣ መናፍስት ከእግዚአብሔር እንደሆነ መርምሩ፣ በመመርመር ጽኑ። በመመርመር ጽኑ ነው። ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ላይ ነው ታገኙት ከ20 እስከ 21 ትንቢትን ሁሉ መርምሩ አትናቁ። መናቅ አያስፈልግም። የሆነ ሰው መልእክት ቢናገር ንቀት ከእግዚአብሔር አይደለም። መመርመር ግን አለብን። በውኑ ይሄ ከእግዚአብሔር ሆኖ ይሆን? አካብና ኢዮሳፍጥ በተገናኙ ጊዜ እኮ እንደው ሌላ ነብይ የለም አሉ። ምክንያቱም በሚገርም ሁኔታ 400 ይሳካ በድምፅ ብቻ ይሆናል። ውጡ ታሸንፋላችሁ ሲሉ ኢዮሳፍጥ ግን የሆነ ነገር ሌላ የለም ይሁዳው የሆነ ነብይ ያለ እሱ ግን ስለኔ መልካም ነገር አይናገርም። አያችሁ መጣና ያ ሚኪያስ ነው አይደል? መጥቶ በእውነት እስራኤል በተራራ ላይ ተበትኖ አየሁት። አንድ ሐሰተኛ ነብይ መጣና በጥፊ ከደነውና አንተ በየት አልፎ ነው አንተን የተናገረ? ንጉሱም ወደ ግዞት አስገቡት። እኔ እስክመጣ እውነት እልሃለሁ አንተ ብትመለስ አትመለስም። አያችሁ እግዚአብሔር አምላክ ይጠብቃል። ሐሰተኛ ከሆኑ የጥፋት መልእክት ከሚነግሩን የሐሰተኛ ነቢያት ለነገሩ ባህል መብዛት ነው። አንድ ባህሪ ነገር ብዙ ነው የሚሆን ሐሰተኛ የኔ አይደለም ነው መጽሐፍ ቅዱስ ነው። ይበዛሉ ብሏል። ይበዛሉ በመጨረሻ ብዙ ናቸው። ጠንቋይ ብዙ ነው። ምክንያት አጋንንት ብዙ ስለሆነ ጠንቋይ ብዙ ነው የሚሆነው። የእግዚአብሔር ሰው ፈልጋችኋል፣ በግድ ፈልጋችሁ እሱም ከተሰወረ ሰማይ ዘግቶ ከተሰወረ አይገኝም። የእግዚአብሔር ሰው አንድ ለእናት ይሆንና 400ን ይገጥማቸዋል። ክብር ለእግዚአብሔር። በስቶ ካያችሁ ሰልባጅ ነው። ጋጋር ይሄ ምንድን የጅምላ ሰይጣን ያበዛል። ብዙ ነገር ማብዛት ወደረካ ዋ ብዙ ነን በአንዱ ነው የሚመታው። ክብር ለእግዚአብሔር። የአካብ ነቢያት ያ ሁሉ ከፍርፋሪ የሚሆን አቤት ብዛታችሁ 400 አንዱ ተናግሮ ሲጨርስ ተራ እንኳን አይደርሳቸው። እስኪ በጭብጨባ አጽድቁ ሲባሉ በጭብጨባ አንድ ላይ ያጠርቃሉ። ይሆና ሶቅራጠስ የሚባለው ፈላስፋ ስለዚህ ሰው እየደጋግሜ ስናገር ይቅርታ አድርጉልኝ። ዲሞክራሲ ጥሩ አይደለም ይላል። ዲሞክራሲ መጥፊያ ነው አለ። ያልተማሩ ሰዎች ሐሳብ ነው እና ያልተማሩ ሰዎች አንዱ ሆ ካለ ሁሉም ሆ ይሉና ያስወግረዋል። ዲሞክራሲ ጥሩ አይደለም ማለት። የተማሩ ሰዎች ግን ስለሚያስቡ ስለ ሐሳብ ብዙ ተናግረው ሰውዬ ስለሚያስቡ ቀስ ብለው ነው በእውቀት ነው የሚያደርጉት። ዲሞክራሲ የጅምላ ጉዳይ ነው።
ኢየሱስም በዲሞክራሲ ነው የተሰቀለ አይደለም እንዴ? ስቀላ ምን እንደሆነ አልተመረመረም። ምን እንደሆነ የዘመኑ ነቢያት እንትን የዲሞክራሲ ጉዳይ መብታቸው ነው። በየቦታው ይናገራል። ብዙዎችን ደግሞ ምን ያደርጋል? በጅምላ ነው የሚያስቱት ሰው፣ በጅምላ ነው የሚያጠፉት ሰው። እስራኤልም በጅምላ ነው ተራራ ላይ ሬሳ በሬሳ በጅምላ ነው። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን ወገኖች። እና በመጨረሻው ዘመን ብዙ ሐሰተኛ ነቢያት ስለሚነሱ ስንቶችን ያስታሉ ነው የሚለው? ብዙዎችን ያስታሉ። ፌክ ኒውስ፣ ብዙ ፌክ ኒውስ በዚህ ዘመን ፌክ ኒውስ ብዙ ነው አይደለም? ፌክ ኒውስ የውሸት ነገር አያልቅም፣ ግን ምንጭ የለው፣ ማጣቀሻ የለው፣ ማብራሪያ የለው፣ ማረጋገጫ የለው። እግዚአብሔር አምላክ ይጠብቀን። የሐሰተኛ ነቢያት ብዙ ጊዜ ባህሪያቸው ምንድነው? ገንዘብ ወዳድ ናቸው። በነገራችን ላይ ገንዘብ ወዳድ ናቸው። በመጨረሻው ዘመን አምልኮን ምንድነው ያለው? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ወርሺፕ ስታይል አለው፣ ግን ነገሩ ቢዝነስ ነው። ገንዘብ ወዳድ ይሆናል ነው የሚለው። የመጨረሻው ሞቲዮስ ላይ ነው እንደዛ የሚለው። የመጨረሻው ዘመንን አምልኮ እስኪ እንመልከት። ምን አይነት ነው ሰው የሚሆነው? እግዚአብሔር ከዛ ይጠብቀን፣ እውነት ይጠብቀን። ከዛ ደግሞ ለመጠበቅ ደግሞ መጽናት አለብን። በቃሉ ጽኑ ወገኖች፣ በመመርመር ጽኑ። መመርመር አስፈላጊ ነው። ቃሉ መመርመር አስፈላጊ ነው። ይቅርታ፣ ሁለተኛ ጢሞቴዎስ ምዕራፍ 3 ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ የመጨረሻው መሆኑን ወቁ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ እግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል? ክደዋል። እግዚአብሔር አምላክ ይርዳ ወገኖች። በመጨረሻው ዘመን የሚነሱ ሐሰተኛ ነቢያት አንዱ መገለጫቸው ቢዝነስ ሴንተር መሆናቸው ነው። ቢዝነስ ሴንተር ናቸው። የአካብ ነቢያትም ከንጉሱ የሚበሉት ፍርፋሪ ስላላቸው ፍርፋሪ አላቸው፣ ከሱ የሚያገኙት ነገር አላቸው። ስለዚህ ስለ እስራኤል ሕዝብ አይደለም ግድ የሚላቸው። ስለምንድን ነው ግድ ያላቸው? ስለ ፍርፋሪ። እግዚአብሔር አምላክ ይርዳ። ወደ አላቸው ወደ ባለጠጎች እንደሚጠጉ ታውቃለህ። ወደ ባለጠጎች ነው፣ ወደ ድሃ ቤት አይሄዱ፣ ወደ ሀብታም ቤት ነው። በቻሉት መጠን የሆነ መረቅ የሚያገኙበት ጋር ነው። ይርዳን። ገንዘብ አይቶ ከማገልገል እግዚአብሔር ይጠብቀን ወገኖች። ያውጣን እግዚአብሔር ከዚህ። ጌታ በነፃ የተቀበላችሁትን በነፃ ስጡ ነው ይላል። በነፃ ነው ጌታ የሰጠን የዘላለም። ስለዚህ በነፃ ልንለግስ ያስፈልገናል። በይሁዳና በእስራኤል መካከል የነበረውን ልዩነት ታውቃላችሁ። በሮብዓምና በኢዮርብዓም። ኢዮርብዓም የናባጥ ልጅ ነው፣ ሮብዓም የሰለሞን ልጅ ነው። እነዚህ ሐሰተኛ ነቢያት ብዙ ጊዜ የአምልኮ መዛባት ሁሉ እንዳለባችሁ ታውቃላችሁ። የአምልኮ መዛባት ሁሉ አለባችሁ በካራክተራቸው። ኢዮርብዓም የናባጥ ልጅ ሰው ወደ ኢየሩሳሌም ሄዶ እንዳይሰግድበት እዛ ምን አዘጋጅቷል? ጥጃ ምስል አዘጋጅቶ እስራኤል የተከፈለች ጊዜ ስለነበረ ሰው ወደዛ እንዳይሄድ ለዛ ጥጃ ያጥኑ ነበር። እና አካብ ከዛ በኋላ የመጣ ንጉስ ቢሆንም ያ ስፒሪት ግን አለ። እነዛ 400 ነቢያት የሐሰተኛው ጥጃ ምንድን ናቸው? አጣኞች ናቸው። የአምልኮ ችግር ራሱ አለበት ትመረምራለህ። አንዳንዶቹ እንደውም በእኛ ዘመን በእኛ አገር የሚነሱ ነቢያት የሆነ ግራውንድ እንዳላቸው ይባላል። አንዳንዱ
ፒውር አይደለም። ገብቷቸዋል። ከጌታ ጋር ነው ጸልዮ ያመጡት አይደለም። ሁሉም አይደሉም። በአብዛኛው ግን ጋጋታው የሆነ ከጀርባው የሆነ ነገር የሚፈልገው የሆነ ሰው ስም መጥራት እንዲችል ነው እንጂ የሆነ ሰው ህይወቱ እንዲለወጥ አይደለም። በነገራችን ላይ ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ወደ ኋላ እንመለከታለን። ካራክተር አላቸው፣ የሚገለጥ ባህሪ አላቸው። ቤተክርስቲያን ውስጥ ነቢይ ተብሎ በሚነሳ ጊዜ ቤተክርስቲያን እንደ ኢትዮጵያ አብያተ ክርስቲያን ወንጌላውያን አብያተ ክርስቲያን አማኝ እንደ አንድ አገልጋይ እኔ የምመዝንበት ካራክተር ከሰውየው የምታዩት ነገር ስጦታ ሁሉ ለማን ነው የተሰጠው? ለቤተ ክርስቲያን ነው የተሰጠው። ነቢይ ከሆነ ነቢዩን ለቤተ ክርስቲያን ነው የተሰጠው። ቤተ ክርስቲያን ደግሞ ተቀበለውና አክኖሌጅ ታደርጋለች። የእግዚአብሔር ስጦታ ተቀብላ አሁን ነቢይነቱ ታረጋግጣለች። ነቢይነቱ ግን የምታረጋግጥበት መጽሐፍ ቅዱሳዊ መረጃ አለ፣ ማስረጃ አለ። በነቢያትና በሐዋርያት መሰረት ምናቸዋል ተመስርታቸዋል። ይህን ቃል ብዙ ጊዜ እለዋለሁ። ነቢያት አስተማሪ ናቸው። ቲቺንግ የሌለው የእግዚአብሔር ቃል ሙላት የሌለው መጽሐፍ ቅዱሳችን እኮ ለነቢያት በሙሉ ይሄን ቃል ብለው ነው የሚላቸው አይደል? ፉል ቃል ያላቸው የቃል ሙላት አላቸው። ለምንድን ነው የቃል ሙላት እንዲኖራቸው ያደረገው? ስለ ለራስ ያለ መረዳት ምንድነው? እንዳይስቱ ነው። ትንቢት ሲመጣ ከትንቢት የጸና ቃል ስላለ በቃሉ መዝነው ነው የሚናገሩት። ገብቷችኋል? ቃል የሌለው አንድ ሳምንት ብሎ 2 ሳምንት ማስተማር የማይችል የቃል መረዳትና መገለጥ የሌለው ቃል የማያነብ ዝም ብሎ ታየኝ የሚለ የእነንትና ሰፈር ጠንቋይ መሆን አለ አይደል እንዴ? አንዳንድ ጊዜ እኮ ጠንቋዮችም እኮ ያውቃሉ እኮ። ስለዚህ የተሰሎንቄ ጸሐፊ ጳውሎስ ምን አለን? አትናቁ፣ ግን መርምሩት፣ ቼክ አድርጉት። ከሰውየው ጀርባ ያለው መንፈስ ማን ነው? ክርስቶስ ነው ወይ ዘንዶው ነው? እግዚአብሔር ገስጸው ዘንዶ እኮ። ስለዚህ ለቢዝነስ የሚሰሩ አሉ። በእውነት ምንድነው የተናገሩት እነዛ ነቢያት? አንደኛ ነገሥት ምዕራፍ 22 ቁጥር 6 ላይ ምንድነው የእስራኤልም ንጉሥ ነቢያቶቹ 400 የሚያህሉትን ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱ ምንድን ነው ያሉት? እግዚአብሔር በንጉሱ እጅ አሳልፎ ይሰጣልና ውጣ። በዲሞክራሲ ነው ውጣ። ሚክያስ ግን መጣና በእውነት እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበታትነው አየኋቸው። ወገኖች ሐሰተኛ ነቢያት ከቢዝነሳቸው ውስጥ ከሙገሳቸው ውስጥ ምንም አይደለም። ሁልጊዜ ደግሞ ፖዚቲቭ ነው የሚነግሯቸው። ጊዜ ፖዚቲቭ ብቻ ከሚነግር ይጠብቃቸው። አረረረረ እውነቴን እኮ ነው እንዴ! አንዳንድ ጊዜ ቃል አንብብ ጸልይ እንኳን አይባልም እንዴ? አንዳንዱ ደግሞ 10 ሰው ከመጣ ለ10ም ይናገራል። ነገሩ እንጽና፣ ቃሉን በመመርመር እንጽና፣ የሚመጣውን መልእክት በመመርመር እንጽና። እግዚአብሔር አምላክ ይርዳን። ስለዚህ ዛሬ እንግዲህ ያየነው ምንድነው? በሁለት መንገድ እንጽና እያለ ነው። እግዚአብሔር አምላክ ይርዳን። በምን እንጽና? በመከራ ውስጥ ምን በል እንጽና። እነዚህ ሐሰተኛ ነቢያት ሌላው ባህሪያቸው እውነተኞች ምን ማድረግ ነው? ማባረር ነው፣ ማሳደድ ነው። በነገራችን ላይ እሱን እንዳትረሱ፣ ወደፊት እናየዋለን። ክብር ለእግዚአብሔር ይሁን። በሁለተኛ ደረጃ ከሐሰተኛ ነቢያት ራሳችን በመጠበቅ ምን እናድርግ? እንጽና። ጌታ ይርዳን። ዛሬ ስለ ጽናት ነው ያየነው። አጭር ጸሎት አብረን እንጸልይና እንጨርሳለን። ክብር ለኢየሱስ ይሁን። አባት እግዚአብሔር እናመሰግንሃለን። ክብር ምስጋና ላንተ ይሁን። ስለሰጠህን ጊዜ ሁሉ ተባረክ። አቤቱ አባት እግዚአብሔር ሆይ አስተምረህናል። ስምህ ይባረክ። ደግሞ ራሳችን በጽናት ማቆም እንድንችል እንድትረዳን እንጸልያለን። ይሄን የሰሙ ሁሉ ባሉበት ቦታ ጌታ ሆይ
መጽናት እንዲሆንላቸው እንጸልያለን። በመከራ እንዲጸኑ እንጸልያለን። ከሐሰተኛ ነቢያት በመጠበቅ ራሳቸውን እንዲጸኑ እንጸልያለን። ጌታ ሆይ የሚመጡትን መልእክቶች ሁሉ በመመርመር በማስተዋል እንዲጸኑ በኢየሱስ ስም እንጸልያለን። አቤቱ ጌታ እግዚአብሔር ሆይ በሐሰተኛ ነቢያት ምክንያት ወይም በሚነገር ትንቢት ምክንያት ከሚጠፉ ሰዎች ጌታ እግዚአብሔር ሆይ ብዙዎችን ጌታ ሆይ እንድትታደግ እንጸልያለን። ቤተክርስቲያን ደግሞ ይህን የመጨረሻውን ዘመን በስፋት ማስተማር እንድትችል በክርስቶስ ኢየሱስ ስም እንጸልያለን። እውነተኛ ነቢያትን ደግሞ ጌታ ሆይ እንድታስነሳልን እንጸልያለን። እውነተኞችን ትክክለኞችን እንድታስነሳልን እንጸልያለን። የሚያስተምሩንን፣ የሚያንጹንን፣ የሚመልሱንን፣ የሚመክሩንን እንድታስነሳልን እንጸልያለን። አቤቱ ጌታ እግዚአብሔር በእውነተኞች እንድትባርከን እንጸልያለን። እውነተኞች ውሸተኞችን ጌታ ሆይ በመበቀል ይነሳሉና ጌታ እግዚአብሔር ሆይ እንደ ሚክያስ እንዲነሱ እንጸልያለን። ቆራጦች እንዲነሱ እንጸልያለን። ለቆራጦች ደግሞ እንጸልያለን። እግዚአብሔር ሆይ ለእውነተኛ ነቢያቶች ዛሬ እንጸልያለን። በምድር ዙሪያ ላሉ ኃይል እንዲሆንላቸው ጸልይ፣ ብርታት እንዲሆንላቸው ጸልይ። ጌታ እግዚአብሔር ሆይ አቅም እንድትሆናቸው ጸልይ። ቤተሰቦቻቸው የተባረኩ ይሁን፣ አገልግሎታቸው የተባረከ ይሁን። ለቤተ ክርስቲያንም ይህን ስጦታ ስለሰጠህ እናመሰግንሃለን። ክብር ለአንተ ይሁን። ቀናችንና ሳምንታችን ባርክ፣ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ ቅዱሳን።